ጊዜው አልሄደም መቻለፋፍታ ዛሬም ቀን የለን ይሄን ያክል እንደዚህ የሚያዳርስ ነገርም የለንም። ይሄን ደግሞ እኔ ከዚህ በላይ እንዴት ላድርግ ማለት እኔ የፈለከውን ማስረጃ የፈለከውን ምንም ነገር አመጣላለሁ። አንድ ነገር ብቻ አድርግልኝ። ምን ላድርግልክ? ከመጀመሪያው ተነስተሽ የተፈጠረው ነገር ሁሉ እንድታስረጂኝ ፈልጋለሁ። ምንድነው የተፈጠረው? ከፋሲል ጋር እንዴት ነው የተገናኛችሁት? ሁሉንም ነገር እንድነግርህ ነው አይጠራኸኝ? ሶ በቃ እነግርሃለሁ። ሁሉንም የምትፈልገውን ነገር በሙሉ እነግርሃለሁ። አስገድዶሽም ምናምን አይደለም። ባይሆን ግን ከዛ በኋላ ነው ነገሮች የበረቱት ማለት ነው። ማለት ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ልክ ስትጀምሩ ላይካን የተጫናችሁ ጀምሩ ማለት ነው። ውድ ቤተሰቦች ዛሬ ደግሞ በጣም ለየት ይላል ማለት ነው። ብሩኬና ሀይሚ የመጡ እንግዲህ በጣም ደስ ብሎኛል። በነገራችን ላይ ለጥያቄዎች ሁሉም መልስ ታገኛለህ ብላ ነበረ ትላንትና። ሀይሚ በጣም ጎበዝ ልጅ ናት። እመቤቴ ነው የምላችሁ። ምንም ነገር ሳትፈራ ምንም ነገር ሳትደብቁ ያለው ነገር እንዴት እንደተገናኙ ራሱ እንዴት እዚህ ውስጥ እንደገቡ ራሱ ዝርዝር አድርጋ እንደዚህ በኮንፊደንስ ማውራቷ በጣም ነው ደስ ያለኝ ማለት ነው። ሲቀጥል ደግሞ ብሩክም ደግሞ ይሄንን እንደዚህ ቆም ብሎ አስቦበት ወስኖ ይሄን ያደረገ እሷን ጠርጥሯት ወይም ደግሞ ለዮኔ ነገር አይደለም። ይሄ ነገር ጥያቄ ያመጣ ለኮሜንት ነው። ይሄ ነገር ልንገራቸው፣ እግዚአብሔርን ነው የምላቸው። ብሩክ ይሄን መጠየቅ ፈልጎ ምናምን ሳይሆን እንዴት እዚህ ውስጥ ገባች? ወዴት ነው እዚህ ውስጥ የገባሹ? ምን አይነት ሴት ነሽ አንቺ? በጣም ብዙ ኮሜንት ይሄን የሚለው ኮሜንቶች አሉና ከሱ ነገሮችን አዋህዶ ቀማምቶ ነው ብሩክ ሀይሚን እንደዚህ ቆም ብሎ ሊያስበው የቻለ ማለት ነው። በእርግጥ እኛ እንደምናውቀው ለምሳሌ እነሱ ድራማ ነው ያስታውቃል። 100% በነግራቸው እኔ በቃ ለቪዲዮ ነው ይሄ ነገር የሚያወሩ ሁሉም ነገር እያደረጉ አሉ ለቪዲዮ ነው። ኦኬ ስራ እስከሆነ ድረስ የፈለገ ነገር ማድረግ ይችላሉ። ነገር ግን ብሩኬ በጣም ይቅርታ ስንጠይቀን በጣም ደስ ብሎኛል። በነገራችን ላይ ዩናስ ነግራችሁ ማለት በጾም ጊዜ ወይም ደግሞ በዚህ ወቅት እንደዚህ ነገሮች ማድረግ አልነበረብንም፣ በጣም ይቅርታ ብለዋል። በእርግጥ በጣም ደስ ብሎኛል በዚህ። ሲቀጥል ደግሞ እኛም ማለት ነው ለምሳሌ ሀይሚ እንዴት አደርጋለች ብለን ብናስበው ማለት ነው ምትውሎ ከብሩኬ ጋር ነው። ከትምህርት ቤት መልስ ብሩኬ ጋር ነው። ማታ ነው ከላይ እንቅልፍ የምለያዩ እንደሰማ ነው ወይም ደግሞ እንደተባለ ከሆነ ማለት ነው። መቼ ነው ይሄን ሰውዬ አፍቅራ ወዳ ቀለበት እስከሚያደርግ ድረስ ሰው ልጅ ዛሬ ተገናኝቶ ዛሬ ቀለበት አይደራረግም መቼስ ሳወራ ምናምን ሳይገናኙቶ ተገናኝቶ በጣም ብዙ ነገር ውስጥ ገብቶ ነው ቀለበት ተንበርክኮ ለሰው ልጅ የሚደረጉ እና ሲቀጥል ደግሞ ይሄ ከኛ የመጣ ጥያቄ ነው። ለኛ በቃ እንዲገባልን ግልጽ እንዲሆንልን የፈለገ ብሩኬና ሲቀጥል ደግሞ ሀይሚ ባለጌ ናት፣ ሀይሚ ወራዳ ናት፣ ሀይሚ በቃ አለ አይደለ የማትሆን ልጅ ናት ምናምን የሚሉ በጣም ሴቶች አሉ። በጣም ይሄን የሚሉ ሰዎች አሉ። በተለይ ሴቶች ናቸው እንደዚህ የሚሉት። ማርያምን አልዋሻችሁም። እና ሴቶች ናቸው። ብሩኬ እሱን እያየ ስለሆነ የሀይሚ ማንነት እንድናቅ ነው ይሄን ጥያቄ ያቀረበላት። ምንም ነገር እንዳይመስላችሁ ሌላ እሷን ጠርጥሯት እንደዚህ ነው እንዳታስቡ። የምሬ ነው ምላችሁ። እሷን ጠርጥሮ ምናምን ሳይሆን ሀይሚ ምን እንደሆነች ማን እንደሆነች ለኛ ግልጽ እንዲሆን ነው እሷን እንደዚህ እየጠየቀ ያለውና በጣም ነው ደስ ያለኝ። እንኳንም ጠየቃት። በቃ አለ አይደለ ወራዳ አተሳሰባችሁ ወራዳ ለሆነ ሰዎች ግልጽ እንዲሆን ነው። ሀይሚን እንደ ርካሽ ሴት ወይም ደግሞ በቃ እንደ ባለጌ ሴት አድርጎ የሚቆጥሩ ሰዎች መልስ እንዲያገኙ ነው
እና አተሳሰባችሁን እንዲያሰምሩ ፈልጎ ነው ብሩኬ ማለት ነው። ምን አለ መሰላችሁ አንቺ በቃ ያልሆነ ቦታ እንዳትጠሪ ፈልጌ ነው እንጂ እኔ አይደለሁም፣ እኔ ጠርጥሬሽ አይደለም። ይሄን እንድታብራሪ የፈለኩት አንቺ ንጹህ እንደሆንሽ እንዲያውቁ ፈልጌ ነው ብሏታልና በጣም ነው ደስ ያለኝ። አንድ ደግሞ እንትን ያለኝ ማለት ነው ፋሲል ተበዳይ ነው አለ፣ ተበድሏል ነው አለ ብሩኬ። እዚህ ጋር እኔ አልቀበልም። ምክንያቱ ተበዳይ ነው የሚለው አፈቅራለሁ፣ ወዳለሁ፣ ይፈለጥላለሁ፣ ይቆርጥላለሁ አላለችም ይቺ ልጅ። እሱ ነው ይፈልጥልሻለሁ፣ ይቆርጥልሻለሁ ምላት እና እሱ ነው እንጂ ጥፋተኛ ሀይሚ አይደለችም። ምንም አይነት ጥፋት የላትም ሀይሚ ማለት ነው። ስለዚህ እሱ ነው እሷም ይሄ ነገር ቀድማ ነግራለች እንደማትፈልጎ እኔና አንተ አንድ ላይ ልንሆን አንችልም ብላ አስረግጣ ነግራለች። እሱ ነው ነገር ፈልጎ ሚዲያ ላይ ወጥቶ እንዲፈሰፈስ የተደረገ እንጂ አሁን መጠየቅ ያለበት ማን ነው? ያ ሰውዬ ፋሲል ተብዮ ፈጣሪ ፈስፍስ ከመድር ከሰማይ ማለት ነው። እና ከካሜራ ጀርባ የነበረ ነገር ለምን ካሜራ ላይ አወጣ? አንደኛ ጥያቄ ይሄ ነው። የምሬ ስነግራችሁ ማለት ነው። ይሄ ነገር እኮ ከካሜራ ጀርባ ነው። ቀለበት ሲደረግላት አብሮ ሲያወሩ ምናምን የተባለ ማለት ነው። ቪዲዮ ላይ ከነበረ ቢሆን ሶኬኛም እናውቃለን። ነገር ግን ከቪዲዮ ጀርባ የነበረ ነገር ካሜራ ይዞ ሲቀጥል ድራማ እንደሆነ ለስራ እንደሆነ ያስታውቃል። ፋሲል ደግሞ ለመሸቀል ነው ይሄንን እያደረገ ያለው። ነገር ግን ለማስተማራ ወይም ለምሳሌ ብሎ ብንለው ራሱ ፋሲል ነው አሁን ሀይሚን ይቅርታ መጠየቅ ያለበት፣ እውነት ስነግራችሁ ማለት ነው። ምክንያቱ እሱ ነው ጥፋተኛ። ቀለበት ላድርግልሽ፣ እኔ አፍቅርሻለሁ፣ ታፈቅረኛለሽ ብሎ ሳይጠይቃት ተንበርክኮ ቀለበት ማድረግ እንጨት ላይ መሰከል ማለት እኮ ነው። የምሬ ነው የምላችሁ። እንጨት ላይ የቆመ እንጨት ላይ አይደለም እንደዚህ መሰካት ማለት ነው። የሀይሚ ጣት ላይ ሳይሆን ማለት ነው። እንዴ ልጅቷ ለሱ ፍላጎት አላት የላትም? ሲቀጥል ደግሞ ከብሩጌ ጋር እንደዚህ የሚሰሩ ልጆች እያወቀ እንዴት ነው ለአንድ ሴት ተንበርክኮ ቀለበት የሚያደርገው? ያበዴ ነው እንጂ ለጤና አይደል። እና ሀይሚዬ ደግሞ በእርግጥ ይሄ ሼምኝነት ወይም ደግሞ በቃ አለ አይደለ ለሰው ክብር መስጠት ምናምን ይሄ ነገር በጣም ይጎዳታል በእርግጥ ማለት ነው። እኔ በህይወቴ አሁን ምን ይጎዳኛል መሰላችሁ? በህይወቴ ከሚጠላ ከባህሪ ከሁሉ ነገር የሚጠላ ምን እንደሆነ ታውቃላችሁ? ሰው ማመን። ሰውን ሁሉም ሰው እንደ ራሴ አድርጌ አምናለሁ። ከዛ ሰው አይታመንም በዚህ ሰዓት አይደለም፣ ይጎዱኛል። ሲጎዱኝ ደግሞ ተመልሼ ራሴ ላይ እናደዳለሁ። ሀይሚም አሁን ይሄ ባህሪ በሸምኝነት ምክንያት ተጎርታለች። ህይወቷ ሁላ ተበጥብጠዋል። ይሄ ባህሪ በጣም ነው የሚያስጠላ። አንዳንድ ጊዜ በቃ ከራሳችን ባህሪ አንዳንዶቹ እና ይሄ አንዳንድ ጊዜ የኛ ባህሪ በጣም ነው የሚያስጠላ፣ በጣም ነው የሚደብረው። እውነት ሲነግራችሁ ማለት ነው። ከራሳችን የምንጠላ ባህሪ እንዴት ነው ማቆም የሚቻለው? ግን የምሬን ነው። ብዙ ጊዜ ከራሴ ጋር አውጥቻ አውርጃለሁ። የራሴን የሚጠላ ባህሪ መቶ ይፈልጌ ግን አልችልም። አብሮ የተወለደ ነገር ይመስለኛል። ማረም እንደ አካላችን ማለት ነው። ይሄ ባህሪ አብሮ የተወለደ ነው የሚመስለኝና ሀይሚዬም እንግዲህ በይሄ ነገር በጣም እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ሀይሚዬም እንግዲህ ይሄ ባህሪ የጎዳት ነው። ነገር ግን ምን መሰላችሁ አሁን ላይ ማረግም ማስኬድም የምንችለው ከሰው ጋር አለመገናኘት ብቻ። ይሄ ነው አማራጭ፣ ይሄ ማለት ነው። እውነት ሀይሚ አሁን ማለት ነው ይሄ ጎደኛዬ ነው፣ እቺ ጎደኛዬ ናት፣ ይሄ ጎደኛዬ ነው ብለው መቅረብ ፍጹም የለም፣ ፍጹም። እውነት ስነግራችሁ ማለት ነው። በቃ ለምሳሌ ብሩኬ ካጠገቡ አለ አይደለም፣ ከሱ ጋር ሁሉ ነገሯን ከሱ ጋር ማድረግ አለበት። ይሄንን ሰውዬ የተገናኙበት ምክንያት አሁን በጣም ትንሽ አጋጣሚ ናት። መኪና ይዞ ነበረ፣ መንገድ ላይ እየሄድኩ ነበረ፣ ወደ ቤት ሸኘኝ። በዚህ ምክንያት የተገናኙት
ተገናኝተው በስልክ ይናወራ ነበር አለች። በስልክ አውርቶ ነው እንግዲህ ቀለበት ራሱ ጋር የደረሰ ሰውዬ ያበደው ማለት ነው። እና ይሄ ነው የምላችሁ ውድ ቤተሰቦቼ፣ ሀይሚዬ ምንም አይነት ጥፋት እንደሌለባት አስረግጣ ነገር አለች ለብሩኬ ማለት ነው። ምጸጽትሽ ነገር አላደረግሽም አይደለም ብሎ ጠይቋታል። ምንም ነገር የሚጸጽተኝ ነገር አላደረኩም ቢላ እኔ እንጃ በጣም በልዩ ሁኔታ ገልጻለታለች ለብሩኬ ማለት ነው። ብሩኬም ደስ ብለዋል። ይሄ ነው እንግዲህ እሷን እንድትከበር እያደረገ ነው እንጂ እሷን ጠርጥሮ እሷን እንትን ብሎ አይደለም። እና ፋሲል ብሩኬ የፈለገ አሁን ወደ ቡታጅራ ሊሄድ ነው ብለዋል። አሁን ራሱ ሰምታችኋል። ጠዋትም እኔ ቪዲዮ ሰርቻለሁ። እና አብሮ ነው የሚሄዱት። እዛ ሄደን ሰላም እንድናገኘው ፈልጋለሁ፣ እኛም ሰላም እንድንሆን ፈልጋለሁ ብለዋል። ይሄ ሰላም ደግሞ ይሄን ሰውዬ ከህይወት ውስጥ ወይም ደግሞ ከህይወታችሁ አውጥቶ ይቅርታ ተጠቃ ማለት ሀይሚን ይቅርታ ጠይቃ እሱም ይቅርታ ሀይሚን ጠይቆ ብሩኬም እንደዛ ይቅርታ ጠይቆ ከህይወቱ ከሀይሚና ከሱ ህይወት እንዲወጣ ነው ሰውዬ ፈልጎ ያለው። አሁን ብሩኬ እንግዲህ ሄደን አውርተን ከህይወታችን እናስወጣ፣ እሱን ሰላም ህይወት እንድንኖር እፈልጋለሁ ብለዋል። እንግዲህ በጣም ደስ ብሎኛል እና ስነግራችሁ ማለት ነው። አንዳንድ ጊዜ ቆም ብለን ስናስበው ብሩኬም ሀይሚ ይቅርታ ጠይቋታል፣ ሀይሚዬም እንደዛ ደስ ሲሉ ማርያምን ማለት በመካከላችሁ ሳይ ባይገባ ደስ ይለኛል። እኔ ሀይሚ ትንሽ ቀሚሷ ማለት ነው ረዘም ያለች ቀሚስ ብትለብሰው ደስ ይለኛል። እኔ እንደዛ ነው የምታምረው። ከአጭር ቀሚስ ረዘም ያለች ቀሚስ ስትለብስ ነው የምታምረው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እግዚአብሔር ለሁሉም ለበጎ ነው ብለን ማለፍ አለብን እላችኋለሁ። ሀይሚዬና ብሩኬ በጣም በአካል ብቻ ሳይሆን በልብ የታሰሩ ልጆች ናቸው። ፈጣሪ ምቀኛና ሸረኛ ከህይወታችሁ ያርቅላችሁ። ሁላችንም ሰላምና ጤናን ያብዛልን። ለሰው ልጅ የሚያስፈልገው ትልቁ ነገር ሰላም ነውና ሰላም ካለ ሁሉም ነገር አለ ብዬ አስባለሁ። በህይወቴ እኔ ሰው ልጅ ሰላም ከሌለ ማለት ነው ምንም ቢኖር ምንም ደስተኛ ሊሆን አይችልም። ሰላም ከሌለ ምንም ጥቅም መባል ነገር የለም፣ ምንም ነገር ትርጉም የለም። እና ብሩኬ አሁን እንግዲህ ሰላሙን ነው የሚፈልገው። ከአንቺ ጋር ሰላም ሆነን እንድንኖር ደስተኛ ህይወት እንድንኖር ፈልጋለሁ። ይሄ ሰውዬ ግን ከህይወታችን ማስወጣት አለን ብለዋል። እንግዲህ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ በስኩኝ ፖላሌ ኡራማይሌ ልጅ ኡራማይሌ ቋንቋ ኡራማይሌ ልጅ ኡራማይሌ ቋንቋ ኩንፈናው ልቄ ለበስኩኝ ፖላሌ ተቀባው ሽቶ የገለው ጠረን ብሉኝ ይላል።